ለምንድን ነበር የፈለግሽ? በቃ ናፈቀኝና ላይ መጣ። ጆሬ ነው ጆ። እኔ በእንደዚህ ነገር እንደማልቀልድ ታውቃለህ። እና ቆይ የምር ናፍቄሽ ነው የመጣሽው? አዎ አልኩህ እኮ። ቆይ አንቺ ግን አይደብርሽም? ምን አደረኩኝ? አንቺ እኮ ማለት መሸነፍ የማትወጂ ሰው ነሽ እና ደግሞ እኔንም አታምኚ። ቆይ አንቺ በፈለግሽ ሰዓት አይደል እንደ እየመጣሽ የምታገኝ የምታወሪ? አንቺ በፈለግሽ ታይም ነው እየመጣሽ እያገኘሽኝ ደግሞ ያለሽው። የተፈጠሩት ነገሮች እኮ ናቸው እንደዛ የገዛ አባትሽን ለንብረት ስትይ ከእናትሽ ጋር እንደገደልሽው አስታውሽ። አቤልን የማገዩ ከሆነ ሁሉ መረጃ ይወጣል። እንግዲህ አቤል፣ እኔ ምንም ማድረግ አልችልም። እኔ ለመኖር ስል አንተን የግድ መግደል አለብኝ። አለሁልሽ። ከየት የመጣሽ ነው? ገና ሸኝቻት እየመጣሁ ነው። በቃ አሁን ደግሞ እሸኝሻለሁ። ኧረ አያስፈልግም፣ ደግሞ ቀርበለኝ ቢሆንስ መቼ ሳትከፊበት። እሺ ካልክ ምን ነው ጆ ጠፋ? አላገኘሁም። አብረን ነበረ። ትንሽ የስራ ጉዳይ አጋጠመኝና ተለያየን። ወንድሜ ብሩን አገኘህልኝ? እንደሌለኝ እኮ ነገርሽ ነበር። ቢዝነስ የመጀመር ሀሳብም ካለሽ በቃ ባለሽ ነገር ጀምሪ። እና የለኝም አልሰጥሽም እያልከኝ ነው? ሉሲ ያለውን ነገር እያወቅሽ ለዛች መናጤ ድሃ ቢሆን ግን ከየትም አምጥተህ ጽናት ነበር። ሉሲ በቃሽ። ከዚህ በኋላ ስለ ብሌን ክፉ ነገር ስታወሪ እንዳልሰማሽ። እንዴ ወንድሜ ለኔ ለአንድ ለትም ሆነ አቃተክ? በጣም ነው ያዘንኩብህ። ሉሲ በቃ ተይኝ በእናትሽ። እኔ ለራሴ በጣም ብዙ ነገር ተደራርቦብኛል። ሌላ ነገር አጭር እንዴት ናቸው? እንዴት መጣ? አጋጣሚ ተገናኘን እኮ ገባልኩት። ምን ነው አቤል በመምጣት የደበረ እንዴ? ለምን ይደብረኛል? አቤል እናታውቀው ማለት ነው። እንግዳ ተቀባይ እኮ ነው። እንደውም ያንተ ስም ለሱ ነበር የሚገባው። አንቺ ደግሞ ምን ነው በጣም አሽቃበጥሽ። ሉሲ ለምንድን ነው እንግዲያ ሲመጣል እንዲህ የሚያንቀጠቅጣት? ብሌንን ይዝብኛል ብላ በጣም ፈርታለች። ብሌንን ወደ ቤት ይዛው ስትመጣ ምን ነው አንቺ አሽቃበሽ ትላታለች። ብሌን በአሁን ሰዓት ላይ ምንም ይሁን ምንም እሷ ግን የሚጎዳት ነገር የለውም። አሁን ላይ እየተፈጠረ ያለውን ነገር እንኳን አታውቅም። ብሌን ዝም ብላ ሁሉንም አምና ነው እየገፋች ያለችው ማለት ነው። ሉሲ ባቤል ከሞተ በጣም የሚያስጠላ ነው እያደረገችው ያለችው። በአሁን ሰዓት ላይ ሉሲ መጋለጥ አለባት። እንግዲያውም ለምን እንደቀረባቸው ማወቅ አለባቸው። ብሌን አቤልን አረ ንቃ፣ አንተ ምንድን ነው እንደዚህ እየሆንክ ያለው? ስለ ቲና የማታውቀው ብዙ ነገራቶች አሉ ብትለውም እሱ ግን ፈቃደኛ አይደለም። እስከ መቼ እንደሚደናቀፍም አልታወቀም ማለት ነው። አሁን ሰዓት ላይ ብሌን ያለችበትን ችግር ብትነግረው ምንም ሊረዳት አልቻለም። እኔ ዛሬ ከእህቴ ጋር ነው ማድረው፣ ቴናዬ ታስጠንኛለች ስላለች ሰላም እደር ብላው ትወጣለች። አቤል አሁን ሰዓት ላይ ውጥቅጥቅጡ ወጥቶበታል። አቤል ለምግብ የሰራችው ለሱ ብቻ እንደነበረ ነው። ጆንን እንግዲያው አጥምዶ ይዞታል። ጆን እና ገኒ እንዳይታረቁ ሴራቸውን እየሰራ እንዳለ ጆን የሚነቃበት ጊዜ ናፈቀን። እንግዲያው ገኒና ጆን ተታረቁ፣ ሁሉንም ሴራ በጋራ እንደሚጋለጡ ያውቃሉ። ሉሲ ገኒ ልትሸኛት ወጥታለች ብላ ስትጥፍለት ምንም ሳያቅማማ ነው ወደ እነ ገኒ ጋር እየሄደ ያለው። ቴናና ጆቷን ትንሰሎ ሲይዛት እንግዲህ አርፈሽ ተቀመጭ፣ እኔ ባልኩብሽ እንጂ አንቺ ባልሽበት አይደለም ሁሉም ነገር የሚሄደው።
ልትቆጣጠሪኝም አትችይም። አንቺ እኮ ለገንዘብ ስትይ እናትና አባትሽን እናትሽ ጋር ሆነሽ የገደልሽ ነው ይላታል። ግን እና ብሌን አሁን ላይ ምንም ይሁን ምንም የሚያደርጉት ግራ ቢገባቸውም ግን እያንዳንዷን ነገር እያደረጉ ያሉትን ግን ትጠረጥራለች። ቆይ ይሄንን ያክል ሊያስጨንቅሽ የቻለበት ምክንያት ምንድን ነው ትላታለች። በአሁን ሰዓት ላይ የሚያስጨንቀኝ ነገር ያለው የአቤል ነገር ነው። ሉሲስ ምን እንደምታደርገው አላውቅም። አሁን አቤል አደጋ ላይ ነው ያለው ትላለች ብሌን። ይሄንን ካሰብሽ ታዲያ ለምንድን ነው ያለውን እውነታ ለወንድሟ ማትነግሪው ስትላት ብሌንን ገኒ ብሌን ለሁሉም ነገር መንቀራዴድ እና መንቀርፈፍ ትወዳለች። ውድና የተከበራችሁ የቻናል ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጉ ቤተሰብ ይሁኑ። ሉሲ ለአቤል እንግዲህ መርዛ እየሰጠችው ነበረ። ለምታደርጋቸው ነገራቶች ግን ሁሌም እንዴት ተንቀጠቀጠችና እንዴት ተንቀረፈፈች ነው። አንድም ቀን በዚህ ሁኔታ አልተሳካላትም ነበር። ውሃም ሰጥታውም ሆነ በምግብ መርዛ ብትሰጠውም ምግቡን ግን እሱን ሊለው አልቻለም። በዚህ ሰዓት ላይ የአቤልና ብሌንንና ገነት ወደ ቤት በመተው ያንኮላሹባታል። እያደረገች ያለችው አሁን አዘገጃጅታለት ትሄዳለች። እሱ መቶ ይበላዋል የሚለው ነበራት ያላት እቅድ። ነገር ግን ይሳካላታል ወይስ አይሳካላትም የምናውቀው ነገር የለም። ገኒና ብሌን ወደ ቤት በሚመጡበት ሰዓት ላይ ምግቡን ሳትቀርብለት እነሱ ይደርሱባታል። አሁን ላይ ገኒ እያንዳንዷን ያለችውን ነገራቶች ሁሉ ልታቅም አልቻለችበትም። ኪንጎ ወደዚህ ይመጣና ሰላም ይላታል ብሌንን ብቻ። ለምንድን ነው ገኒን ሰላም ማትላትለዋለች? ቆይ እኔ ምግብ ላንጣ ምግቡን እንድንበላ ትላለች። ምግቡን ልታመጣ እየሄደች ባለች ሰዓት ላይ እንግዲህ ለወንድሟ ምግቡን ላንጣልህ ወይ ምግብ ሰርቻለሁ ትላለች። አቤሎም ቆይ እነ ብሌኗ ይምጡና አብረን እንበላለን ይላታል። እሷም እያሳሳቀች ግን ይበላልኛል ብላ ነበር የጠበቀችው። ነገር ግን ሊበላላት አልቻለም። ለምንድን ነው ሊበላላት ያልቻለው? ሁሉም ነገሩ ስብስብ እያለባት የምታደርገው ነገር ስታጣ ነበረ አንደኛውን በትራስ አፍና የገደለችው። አቤል ከሞተ ግን በጣም እጅግ ያስጠላል። ከነ ሄሩትና ከነዛኞቹ አመለኩ ሲል በገዛ እህቱ ደግሞ ይሄ መሆኑ በጣም ከባድ ነገር ነው። አቤል መሞት የለበትም። አቤል አንድ ቀን ከፊት ነው አላመለጠም። ያንን ሲል አንዱን ሲተው አንዱ ይመጣበታል። ገኒ እንግዲህ ተፋጠዋል። ምግብ ልንበላ ነው፣ በምግብ ልታመጣ ልትሄድ ነው ስትላት ሉሲ እንዴት እንደደነገጠች እና ምግቡን በላሽው እንዴ ብሌን ምግቡን አመጣችሁ እንዴ ትላለች። እንዴ ምግብ ምን ነው ደንግጣ ብሌን ምንድነው የተፈጠረ ነገር አለ ወይ ትላለች። አረ ምንም የተፈጠረ ነገር የለም፣ የማንም መንገደኛ መጥቶ ምግብ መብላት አለበት እንዴ ብላ ትቆጣለች። ቆይ ምንድነው ችግሩ? ብሌን እኮ እንግዲህ ሳትሆን የራሳችን ሰው ናት። ለምንድነው እንደዚህ እየሆንሽ ያለሽው ትላታለች። ገኒን እንግዲህ ይቅርታ ትላለች። ብሌን ራሷ ያጠፋች መስል አቤልም ይቅርታ ነው ይችላል። ምንም እየተዋጠችልኝ አይደለችም። ይችላል ምን እንደምታስብ ምን እንደምታረግ የማውቀው ነገር የለም ይላታል። አሁን ላይ ምን እንደምታረግ እንኳን ራሷን እያወቀችው አይደለም ሴቲ ሉሲ። ግን አቤልን አሁን አንተ ምንም እንደምታውቃ እያደረግክ አይደለም ያለው። ለምንድን ነው እንደዚህ እየሆነ እየተካሄደ ያለው ትለዋለች። ነገር ግን ጆን እንኳን ልታምነው ፈቃደኛ አይደለም። ጆን ምንም የሚያውቀው ነገር የለውም። ይሄ ሁሉ ሴራ የፍትህ ሴራ እንደሆነ በኋላ ስትደርስበት እንዳትጸጸት ብትለውም አቤል ምንም ሊጸጸትበት የሚችለው ነገር እንደሌለው ደጋግሞ ይነግራታል። አቤል አሁን ላይ አይኑ ተጋርዷል። እንዴት እህቱን ይጠርጥራት? እንዴት እህቴ ናት ይሄን ነገር እያደረገች ያለችው ብሎ አምኖ ይቀበል? ሁሉንም በጸጋ ከመቀበልና የሚመጣውን ነገር ከማየት ብሌን እንደ ጉድ ታለቅሳለች። ብሌን ለምንድን እንደምታለቅስ ገኒ ብትጠይቃትም እሷ ግን ለመናገር ፈቃደኛ አይደለችም። ሁሉም ነገር ለእኔ ከብዶኛል። ለምንድን ነው እንደዚህ እያደረገች ያለችው?
አቤል አሁን አደጋ ላይ ነው ትላታለች። ለምንድን ነው አደጋ ላይ የሚሆነው? ምንድን ተፈጥሮ ነው ብትላት እሷ ልትነግራት ፈቃደኛ አይደለም። ውድና የተከበራችሁ የቻናል የቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጉ ቤተሰብ ይሁኑ።